ማጣራት ያለበትን ነገር ያጣራ ነው አርፈሽ ልትቀመጥ ሆነ አርፈሽ ልትበይ በዚህ አንቺ እንዴት ነው የሚያርግሽ ቆይ ተነሳታ ታውሪም ወይ ምንድነው የተፈጠረው ቆይ ምንድነው ሰዎች መልሽለታ እስኪ ኤልያስም በእኛ ቁጥጥር ስር ያለ ምን ለቀው ኤልያስ አንተ ጋር ምን ያደርጋል ወይስ እንጂ መግባት አይችልም ዘሩን በቀቀርኩ ይዛው ተቀበራታለች ወይም ደግሞ ሉጣ ካለች ትሞታለች ወደዚህ ስራ እንዲቀላቀሉ ማለት ያለውን በዚህ ስራ ቢቀላቀሉ ደግሞ ምን ሊያገኙ ይችላሉ የሚባሉትን አንተንም ያጽናናው አንተንም ጥሩ ስሜት እንዲሰማ ያወራውክም ያለው እኔ እዚህ ጋር አይልክ እናቴም እህቴም የሉ በአባቴ ሰዎች ታግተውብኝ ነው የሚገኙት ብዙ የተፈጠሩ ነገራቶች አሉ ከዚህም በላይ ብዙ ነገራቶች አሉ አሁን ከዚህ በላይ ላንተ መንገርም የለብን ማለት አንተ ገና ልጅ ነህ እና ደግሞ ከውጭ የሚመጡ ሰዎችን ባለሀብቶችን በተለያዩ ሆቴሎች ሲያርፉ እኔ ከነሱ ጋር ኮኔክት አድርጌ ወደዚህ ቢዝነስ እንዲገቡ አስማምቼ ከብርሃን ጋር እንዲገናኙ ነው ማለት እንደዚህ ስራ ላይ ነኝ አልተመቸኝም ምናምን ለምጣ ስላልተመቸኝ ነው ምናምን ነው የሚለው ከወጣሁኝ ህይወቴን አጣዋለሁ መኖር ስለምፈልግ ደግሞ ግዴታ ሰራዋለሁ ማለት እንኳን እኔ አይደለም የሚቅርና ማለት ነው ትላንት የገባችው ጓደኛ የራሱ መውጣት አለች ምን ሄደ ነው የሚያወሩት ቆይ ምንድነው እየሰሩ ያሉት ነገር ማዛ ከዚህ በኋላ ለነሱ እንደማጠቀም ከዚህ በኋላ ለነሱ የምትሰጠው አገልግሎት እንደሌለ በማወቅ እና በማሰብ ሊገሏት እንደሚችሉ በቃ እኔ ማቀራፍ ራሴ ነፃ ነው ፈልገው ራሱ ነው አይ በቃ በፊት ያወራሽን ታዩ በቃ ሁሉ ነገር አሁን መልኩ ተቀይሯል እና ስለዚህ ነው ያለው ምንድነው እፊት ያወሩኝ አሁን እያወሩኝ ያለው ምንድነው በቃ ሁሉ ነገር ነግሬያቸዋለሁ አቶ ኤልያስ ከየትኛውም አይነት ቦታ ላይ ብትገኝ ወይም የትኛውም ቦታ ላይ በዚህ ስራ ውስጥ ትገኝ አቶ ኤልያስ ዘመድ እንደሆንሽ ተናገሪ ነው የተባልኩት ለዛ ነው ቅድም እኔ አቶ ኤልያስ ዘመድ ነኝ ምናምን ያለው ስራው ላይ ምን ያህል ጥንቃቄ እንደሚያስፈልገው በጣም መጠንቀቅ እንዳለብኝ ምናምን በደንብ አስረዳ ማታ ነው እንዴ ልትማታ ገና ህይወትን ሊያስነጥቅ የሚችል ነገር በኔ የሚቆም እንዳይመስል ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል አሁንም አታፍርም እንደ ጠፋሽ ብለህ የምትለው እንዴት ምን ማድረግ አለብኝ ምንድነው የምትለኝ በቃ አምላክ አላውቅም በቃ ለምንድነው አላውቅም የምትለኝ እኔ አላውቅም የት ነው ያረካቸው እኔ አላውቅም በቃ አምላክ የስንት ሰው ህይወት እንዴት እንደዚህ ትላለህ እንዴት እንደዚህ ይዛብኝ ሄደች ይሄንን ነገር እንድታገቱ ከተደረገ በኋላ ማዛንም የተሰዳት አላውቅም ይሄ ነገር አንተን አይመለከት ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ይሄ ነው አደጋ ላይ ይጥሩናል የምንላቸው አይነት ሰዎች ከሆኑ ያን ስራ አይሰራም እነዛ ልጆች ይተዋሉ ምን እንዴት ነው እንደዚህ የምታረጋው ባዶ ወረቀት ነው ያዝም ሲጀመር አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም እመነግርህን ስማኝ ትሰማኛለህ ለህይወት አስጊ መሆኑ እኔ ነኝ ከዚህ በኋላ እየሰማኝ ነው ይስ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል ስለዚህ ስለተማሪዎቹ ነገር አላውቅም ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሁሌ እንደምላችሁ ሰላማችሁ ብዝት ይበልልን ያው ዛሬ እንግዲህ የምንገኘው ታስታውሳላችሁ ባለፈው ቪዲዮ ላይ እንግዲህ ያገኘናቸው ሰዎች አሉ አቶ ኤልያስን አግኝተነው ነበር ያን ቤት አከራይቷቸው ለወንጀለኞች እዚህ ስራ ውስጥ ገብቶ ከማዛ ጋር ተመሳጥሮ እገታውን ያከናወነው ኤልያስን አግኝተነው ነበር ታስታውሳላችሁ በዛም መሰረት እንግዲህ አብራው የመጣች ሴት ነበረች ያቺም ሴት ምንድነች ከዚህ ነገር ጀርባ ያሉ ሰዎችን የምታቅ ማለትም ኤደን የምትባለውን ሴት ብርሃኑ የሚባል ዋና ሰው አለቃቸው እንዳለ ታውቃላችሁ ባለፈው ቪዲዮ ላይ ሜንሽን ለማድረግ ተሞክሯል ብርሃን የሚባል ሰውዬ ማለት ነው ስለዚህ የሱ ጻፊ የሆነች ደግሞ ኤደን የምትባል ሴት እንዳለች በሷ በኩል ብቻ ልናገኘው እንደምንችል በዛች ልጅ አማካኝነት ማወቅ ችለን ነበር ማለት ነው ስለዚህ ያው እንደነገረችን እሷ ሲደብራት ወይም ደግሞ ውጥረቱ ስትሆን የምትሆንበትን ቦታ የምታውቀው ቦታ እንዳለ ነግራን ነበረ ያን ቦታ እዚህ አካባቢ ነው ደርሰናል አካባቢ ላይ ነው የምንገኘው ማለት ነው ቤተሰቦች ያው ሳሚ አሁን አለ አጠገቤ ነው አካባቢ ላይ ማጣራት ያለበትን ነገር ማድረግ ያለበትን ነገር የክሩ አባሎቻችንን ማሰማራት ባለበት ልኩ ያሰማራ ነው የሚገኘው ማለት ነው አሁን ኦሬዲ አካባቢ ላይ ደርሰናል አክቹአሊ የልጅቷን የምትኖርበትን ቤት ብቻዋን የምትኖርበትን ቤት ነው የጠቆመችን ማለት ነው ያቺኛው አለ ስለዚህ ውስጥ ገብተን ደግሞ እሷን ይዘናት ከሷ የበላይ እንግዲህ እሷ እንደተነገረን ጸሐፊው ነች
ብርሃን ለሚባል ሰውዬ ጸሐፊው ነች። ስለዚህ በእሷ መንገድ ልናገኘው ስለምንችል ብርሃን የሚባለውን ሰውዬ እሷ ጋር ያለውን ነገር ገብተን ማጣራት ያለብንን እያንዳንዱን ነገር እናጣራለን ማለት ነው። ያው እሷ ከጸሐፊነት ውጭ ደግሞ በተጨማሪ ብዙ ሚስጥሮችን እንደምታውቅ ብዙ ነገሮችን እንደምታውቅ ያችኛዋ ልጅ ልትነግረን ሞክራለች ማለት ነው። ያው እነሱም ኤልያስም በተጨማሪ ያችኛዋ ልጅም ሁሉም በህግ ጥላ ስር ነው የሚገኙት። ማግኘት የሚገባቸውን ቅጣት እያገኙ ይገኛል ማለት ነው። ከዚህ በፊት ያሉትም ወንጀለኞች እያንዳንዳቸው ከዚህ በፊት በመንገዳችን ስንመጣ የያዝናቸው ወንጀለኞች ሁሉም ማግኘት ያለባቸውን ነገር እያገኙ ይገኛሉ ማለት ነው ቤተሰቦቼ። ስለዚህ አሁን ውስጥ ገብተን እንግዲህ ኤደን ስለምትባለው ሴት ያለውን ነገር እያንዳንዱን ነገር ማጣራት ባለብን ልኩ አጣርተን ከዚህ ነገር ጀርባ ያሉ ሰዎች አሉ። ከእገታው ጀርባ ተማሪዎችን ጀንፈል ከማድረግ ነፈስ ከማድረግ ጀርባ እየሰሩ ያሉ ሰዎች አሉ። ሁሉንም ሰዎች በቁጥጥር ስር ለማዋል ማድረግ የሚገባንን ነገር እያደረግን እንገኛለን ማለት ነው። ያው እንደምታውቁት ሳሚ ያለበትን ሁኔታ ታውቃላችሁ። ማለት እናትና እህቱ ታግተውበት በዚህ ሁኔታ እንኳን ተጨንቆ እየሰራ ያለው በዋናነት ተጨንቆ እየሰራ ያለው መስራት ያለበትን ስራ ነው። የጀመርነውን ኬዝ ነው በዋናነት እየሰራ ያለው ማለት ነው። ያው እግረ መንገዳችንን ብቻ ሳይሆን ማድረግ የምንችለውን ነገር እያንዳንዱን ነገር አድርገን ማንም ሰው ላይ ጉዳት ሳይደርስበት መደረግ ነገር ያለበት ነገር ሁሉ ተደርጎ እንደ ፈጣሪ ፍቃድ ሁሉም ነገር ሰላም ይሆናል ብለን እናስባለን ማለት ነው ቤተሰቦቼ። ስለዚህ ያው ሳሚንም ብርታት እንዲሰጠው ቤተሰቦቻችንን በሰላም እንድናገኛቸው ሁላችሁም በጸሎታችን እንድታግዙ እንፈልጋለን ማለት ነው። ሁላችሁም በየሃይማኖታችሁ ጸልዩ። ስለዚህ ቤተሰቦቼ ውስጥ ያለውን ነገር ገብተን የምናየው ነው የሚሆነው። ነገር ግን ቤተሰቦቼ ባካችሁ ይሄ የምንሰራው ቪዲዮ ለብዙ ሰዎች መዳረስ አለበት። ብዙ ሰዎች ሰምተው ከዚህ ነገር ተምረው የሆነ ነገር ማትረፍ መቻል አለባቸው። እኛ እኮ ቪዲዮ የምንሰራው ይሄን ቪዲዮ የምናሳየው ሲጀመር ይሄን ነገር ጸጥ ብለን መስራት እንችላለን። ነገር ግን ይሄን ቪዲዮ እያዩ መትረፍ የሚችሉ ሰዎች ስላሉ ይሄን ቪዲዮ አይተው ከሆነ ነገር ውስጥ ከገቡበት ችግር ውስጥ መውጣት የሚችሉ ሰዎች ስላሉ ነው ይሄን ቪዲዮ እየሰራን የምንገኘው። ስለዚህ ይሄን ቪዲዮ ሁላችሁም ሼር እንድታደርጉ ፈልጋለሁ። ሁላችሁም ማለት ነው ቫይራል እንዲወጣም ኮመንት እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁን እንድትቆዩ ፈልጋለሁ። ቤተሰቦች አዲስ የሆናችሁ ሰዎች ካላችሁ ለዚህ ቻናል ገና ለመጀመሪያ ጊዜ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። በተጨማሪም ደግሞ ኮመንት ላይ የገባችሁ ሐሳብ አስተያየታችሁን ስጡ። የእናንተን እገዛ ስለምንፈልግ ማለት ነው። በተጨማሪም ቤተሰብ የሆናችሁ ሰዎች ቅድም ብያችኋለሁ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይህን ቻናል ከፍ እንድታደርጉልኝ ፈልጋለሁ ማለት ነው። ስለዚህ ውስጥ ገብተን የሚፈጠረውን ነገር አብረን የምናየው ነው ማለት ነው። አብረን እንግባ እስቲ። ለአንዳንድ ጥያቄዎች ፈልገንሽ ነበር እና መርማሪ ጋዜጠኞች ነው እና ለአንዳንድ ጥያቄዎች ፈልገንሽ ነበር። ገብተን ማውራት እንችላለን? ምን ማለት ነው አይቻልም ማለት ነው? ልጅ ቤት እንዴት ዝም ብላችሁ ትገባላችሁ? ፍቃድሽን እየጠየቅሽ ነው። የህግ አካላት አሉ፣ እኛም መርማሪ ጋዜጠኞች ነን። አሁን ገብተን የምናጣራው ነገር ስላለ ነው። አሁን መግባት አይቻልም። በሩን በቀቀር ስምኛለሽ ሲጀመር በጉልበት እንትን ለማድረግ ነው እያሰብሻለሽ። አርፈሽ ግቢ ትሰሚኛለሽ አይደል? ከዚህ በኋላ ምንም አይነት እንቅስቃሴ አርፈሽ በስነ ስርዓት ትሰሚኛለሽ አይደል? ምንም አይነት እንቅስቃሴ እንዳታረጊ። ማጣራት ያለበት ትሰሚኛለሽ? ማጣራት ያለበትን ነገር ያጣራ ነው። አርፈሽ ብትቀመጪ ከሆነ አርፈሽ ግቢ። በስነ ስርዓት እኮ ልናናገርሽ እየሞከርን ነበር። ነገር ግን ትሰሚኛለሽ አይደል? የህግ አካላት አለ፣ የህግ አካላት የህግ አካሎች እያይሽ ትሰሚኛለሽ አይደል? ማጣራት ያለብን አለ። ሲጀመር የፍርድ ቤት ወረቀት ያለን ሰዎች ስለዚህ ማጣራት ያለበትን ነገር እንግዲህ ውድ ቤተሰቦች ያለውን ነገር ያው እንደተመለከታችሁት ነው። የተወሰነ ግብግብ ፈጥራ ነበረ። ያው ቤት ውስጥም ለማስገባት ምናምን ትንሽ ጥረት አድርጋ ነበር። ግን ቢሆንም ማድረግ ያለብንን ነገራቶች አድርገን ቤት ውስጥም የተለያዩ አይነት ፍተሻዎችን አድርገናል። የተወሰኑ ነገራቶችን ለማግኘት ይችላል። ግን ደግሞ አሁንም ደግሞ የተለያዩ አይነት ፍተሻዎች ቤት ውስጥ እንዲሁም አቅራቢያ ባሉ ቦታዎች ላይ የተለያዩ አይነት ክትትሎችና ፍተሻዎች እየተደረጉ ነው የሚገኘው። ግን በአሁኑ ሰዓት ላይ ባለፈው ቪዲዮ ላይ እንደተመለከታችሁት ስለ ኤልያስ የተናገረው ነገራቶች ነበሩ። እንግዲህ ከሱ ጋርም ተያይዛ የመጣች ልጅ ነበረች እዚህ ስራ ውስጥ ለመቀላቀል እና የብርሃን ጸሐፊ የተባለችዋ የኤደን
ጓደኛ እንደሆነችና በሄደን በኩል ከኤልያስ ጋር ይህንን ስራ እንድትሰራ ማለት ስልጠናዎችን እንድትወስድ የተላከች ልጅ ነበረች። ያው እንግዲህ እሷ በጠቆመችን ጥቆማ መሰረት ነው ዛሬ እዚህ ቤት ላይ የተገኘ ነው። የተገኘንበትን ምክንያት ያው ታውቁታላችሁ። ያዝነው ኬስ ትንሽ ሰሞኑ ትንሽ ከበድ ያለ ነው እና በጣም ብዙ ነገራቶችን እያሳለፍን ያለ ነው። ከካሜራም ውጪ ብዙ ነገራቶች አሉ ማለት ለእናንተ ማናስተላልፋቸውም ብዙ ጉዳዮች አሉ እና እዚህ ጋር የእናቴና የእህቴንም ጉዳይ ታውቃላችሁ። ሰሞኑን በጣም እናንተም እንደተጨነቃችሁ በጣም ይገባኛል። ኮመንት ላይ ሀሳብና አስተያየቶቻችሁን እያነበብኩኝ ነው የምገኘው። በጣም እንደተጨነቃችሁና በጣም ሀሳብ ውስጥ እንዳላችሁ ከኔ እኩል ይሄንን ጭንቀት እየተጨነቃችሁ ስለሆነ በጣም ላመሰግናችሁ እወዳለሁ። ከጎኔ ስለሆናችሁ በዚህ ሰዓት ላይ በጣም እጅግ የላቀ ምስጋናን አቀርብላችኋለሁ። እንግዲህ አሁን ላይ ደግሞ አሁንም የእናትና የእህቴን መገኛ እስካሁን ድረስ አላወቅኩኝም። የተለያዩ አይነት ሙከራዎችና የተለያዩ አይነት ጥረቶችን እያረኩኝ ነው የምገኘው። አሁን ደግሞ እስኪ ወደ ተጠቆምንበት ቦታ ላይ ደርሰናል። የብርሃን ሰዓት የለኝም። የምትፈልገውን ነገር አድርግና ልውጣበት ነው። ሰዓት የለኝም። ያለ ፈቃዴ ገብተህ ደግሞ እዚህ 10 ነገር ታወራለህ እንዴ? አፍጥነው ልወጣ ነው። ወደሚሄድበት አታየኝም? ቤት የተቀመጥኩ መስላለሁ። ልወጣ ስልኩ ነው የመጣኸው። ያለ ፈቃዴ ገብተህ ደግሞ 10 ነገር ታወራለህ። ወዴት ነው የምትሄጂው? 10 ነገር ላውራ 100 ነገር ላውራ አይንቀኝ። አባት ወንድ ቤቱ የኔ ነው። እሺ ልወጣ ነው አልኩህ። አፍጥነው የምትፈልገውን ነገር አድርግና ወደ መሄድበት ሂድ። አንተም ወደ ምትሄድ አንቺ ቆይ እንደዚህ ስታውሪ ትንሽ አታፍሪም? ምንድን ነው ማፍራው? ወንድም እዚህ ጋር እኮ ቢዝነስ ነው። እሺ እዚህ ጋር በተቀመጥኩበት ደቂቃ ስንት ነገር የምሰራበት ሰዓት ነው የተቀመጥኩት። ምንድን ነው የምትሰሪው? ስራ ነው። ምን አይነት ስራ? ያንተ የኔ ድርሻ የምሰራው ነገር የኔ ነው። ምንድን ነው የምትሰሪው ነገር? ምንም ትክክለኛ ነገር ከሆነ ለምን አትናገሪ? ቆይ ምንድን ነው ማወቅ የፈለከውን ጠይቀኝና ልንገርህ። ስራሽ ምንድን ነው? ጁስ ቤት ነው የምሰራው። ልጋብዘህ ጁስ ትፈልጋለህ? ያንቺን ግብዣ ፈልጌ አይደለም እዚህ የመጣሁት። በስነ ስርዓት ደግሞ ቀስ ብለህ አውራ። ጥያቄ ስጠይቅሽ ደግሞ በስነ ስርዓት መልሽልኝ እኮ እየመለስኩት ነው። ቀጥተኛ መልስ መልሽልኝ። እሺ ጠይቅ መልስልሃል። መቼ ነው አንቺ ጁስ ቤት ከመጀመሩ ነው ጁስ ቤት የምትሰሪው? አሁን ወደ 7ኛ ወር ላይ ጁስ ቤት መስራት ከጀመርሽ? ይኸውልሽ እኔ ለቀልድና ለፌዝ አይደለም እዚህ ጋር የመጣሁት። እኔም ለቀልድና ለፌዝ አይደለም የተቀመጥኩት። እዚህ እንትን ስለመጣህ አክብሬያችሁ ነው ሰው ስለሆነ። ይኸውልሽ አንድ ነገር ነው አንቺ እየተናገርሻችሁ። እኔ ምንም እየገባኝ አይደለም። እንዴት ነው የሚያርግሽ? ለዚህ ነው ሲጀመር እንዲህ የሚያርግሽ ማለት ነው የሰራሽው ስራ ነው። ትሰሚኛለሽ አይደለ? ይኸውልሽ እዚህ ቤት ስንመጣ ስለአንቺ ማወቅ ያለብን ነገሮች እያንዳንዱን ነገር ይዘን ነው የመጣ ነው። ስለዚህ ይኸውልሽ አሁን ምንም አታውቅም። ይሄን መዘላብጂውን የውሸት ታሪክሽን ተይና ትክክለኛ ነገር ተናገር እያልኩሽ። ይኸውልሽ እስካሁንም መታገስ ባለብን ልክ ታግሰንሻል። ከዚህ በኋላ ግን ማለት ነው ምንም አይነት ምንታገስሽ ነገር የለም። ትሰሚኛለሽ አይደል? ከዛስ ባትታገሰኝ ምን ልታመጣ ነው? ይኸውልህ ፊን አትበል። የምትፈልገውን ነገር ጠይቁኝ እመልስላችኋለሁ። የጠየቃችሁኝን በትክክል ነው የመለስኩት። ካላመንክ የራስህ በዚህ ልክ ነው ማውራት የምትፈልጊው? አባቱ እኔ ይሄ የኔ ማለት ነው። በዚህ ልክ ነው ማውራት የምትፈልጊው? እሺ ምንድነው የፈለከው አንተ? ትሰሚኛለሽ አይደል? ይኸውልሽ ከዚህ በኋላ እውነት ማታወሪ ከሆነ ማለት እባክህ ማግኘት ያለብሽ ነገር ታገኝ ነው ማድረግሽ። ትሰሚኛለሽ አይደል? እሺ ስለዚህ የምታውቂውን ነገር ትክክለኛውን ነገር ንገሪኝ። እዚህ ቤት የመጣ ነው እኛ ለጮታ አይደለም የመጣ ነው። ሲጀመር የት እንደምትሰሪ ምን እንደምትሰሪ እያንዳንዷን ነገር ጠንቀን እናውቃለን። ስለዚህ አሁን የውሸት ታሪክሽን ተይና የምትጠይቂውን ጥያቄ በስነ ስርዓት ልትመልሺ። ምንድነው የምታውቀው ከሆነ ለምንድነው የምትጠይቀኝ? እዚህ የምሰራበትን ሰዓት እኮ እያባከንክብኝ። ይኸውልሽ አንድ ነገር ልንገርሽ። እዚህ ቤት ውስጥ ስገባ ፍተሻን በምናደርግ ሰዓት ላይ የተወሰኑ የያዝናቸው ነገራቶች አሉ። እንኳን ያዝኩ እናቀባኝ ነው። አንቺ እንደዚህ እንዳታዋሪ፣ ከዚህ በኋላ እንደዚህ እንዳታዋሪ። ሰማሽኝ አይደል? በስነ ስርዓት አዋሪ። እሺ በልቀት እዚህ ቤት ውስጥ የያዝናቸው ዶክሜንቶች አሉ፣ የተለያዩ ዶክሜንቶች። እሱ ምን እንደሆነ እየተጣራ ነው የሚገኘው። እስኪጣራ ድረስ ደግሞ በስነ ስርዓት አክብሬሽ ነው እያወራሁሽ ያለሁት። ቀጥተኛ መልስ፣ ትክክለኛ መልስ፣ በስነ ስርዓት መልስ እንድትሰጪኝ እፈልጋለሁ። ስታወሪኝም ደግሞ ተጠንቅቀሽ አውሪኝ። እንደገና ደግሞ ምናምን ብሎ ነገር የለም። የምትጠይቀኝ ነገር መልስልኝ። በስነ ስርዓት ምናምን አትበለኝ። እኔ ማወራው እንደዚህ ነው። ማንነቴ ነው ለአንተ ብዬ ማንነቴን አልቀይርም። አይውልሽ ትንሽ ብቻ ታግሽ። እዚህ ጋር ያለው መረጃ እስኪጣራ ብቻ ታግሽ። አወራሪሽን በደንብ እንዲስተካከልልሽ አደርጋለሁ። እና አይውልሽ እኔ የያዝኩት ኬዝ አለ። በጣም ከባድ ኬዝ ነው።
የተለያዩ ተማሪዎች ወዳልሆነ ቦታ እየተላኩ ነው የሚገኙት። ትምህርታቸውን አቁመው ቤተሰብ ለወግር ለማድረግ ሲጠብቃቸው ለሀገር መከታ ለሀገር ትልቅ ለውጥ ያመጣሉ ተብለው የሚጠበቁ ተማሪዎች አይምሯቸው እየተመረዘ አይምሯቸው እየተበላሸ ወደ ሀገራቸው እየመጡ ነው ያሉት። ከሀገራቸው የሚወጡበት መንገድ ምንም እየታወቀ አይደለም። ከሀገራቸው ወጥተው የተለያየ አይነት ነገር ተጠቅመውባቸው በስተመጨረሻ ላይ እንደ ባዶ እንደ ድንጋይ አምጥተው እየጣሏቸው እዛ ነገር ውስጥ ይኸውልሽ ምሰሚን ከሆነ ስሚ እዛ ነገር ውስጥ ያሉትን ሰዎች እያንዳንዱን እየተከታተልኩኝ ነው የምገኘው። እያንዳንዱን ሰዎች ማለት ነው የገቡበት ገብቼ ደግሞ መያዝ አይቀርም። ከነዛ ሰዎች ጋር ደግሞ አንቺ ግንኙነት እንዳለሽ ይሄንን ስሰራ ነው የምልሽ። አሁን እንዲህ ፎከስ አድርጌ ስለነሱ ስለተማሪዎቹ ሳወራልሽ ሌላ እናትና እህቴም ደግሞ ታግተው በእናንተ በምትሰሩት ስራ በእናንተ ቆሻሻ ስራ ምክንያት የኔ እናትና እህት እየተሰቃዩ ነው የሚገኙት በእናንተ ሰዎች። ይሄንን ሁሉ ነገር ችዬ ነው አሁን እዚህ ጋር እየተንቀሳቀስኩኝ ያለሁት። ለዚህ ስራ ውስጥ ደግሞ ላላችሁ ሰዎች የሚገባችሁን ቅጣት የምታገኙበት ቀን ቅርብ ነው። አንቺ ደግሞ ከነዛ ሰዎች ጋር እንደሚያገናኝሽ ከኤልያስ ጋር ብርሃን የሚባል አለቃ እንዳለሽ ለሱ ጻፊ እንደሆንሽ አንድ ጓደኛሽን ደግሞ እዚህ ስራ ውስጥ እንድትቀላቀላችሁ ጓደኛሽንም ለኤልያስ ልከሽ የተለያዩ እዚህ ወንጀል ኬዝ ውስጥ እንድትሰራ ትሬኒንግ ስልጠና እንዲሰጣት እሷንም ልከሽ ነበር። አሁን እሷም በእኛ ቁጥጥር ስር ነው ያለችው፣ ኤልያስም በእኛ ቁጥጥር ስር ነው ያለው። ምን ያልከው? ኤልያስ አንተ ጋር ምን ያደርጋል እንዴ? ይኸውልህ ወንድሜ የምታወራው ነገር እኔ የትኛውም ነገር አላውቅም። እሺ እኔ ማውቀው አንድ ንጹህ ሰው ነኝ። ጁስ ቤት ነው የምሰራው። እንደዚህ ይኸውልሽ ጁስ ቤት ምናምን የምትይው ነገር ላንቺ አይጠቅምሽም። የሚጠቅምሽ ነገር ምንድነው መሰለሽ? የምታውቂውን እውነት መናገር ነው ላንቺ የሚጠቅምሽ። ከዚህ በኋላ መደባበቅ መዋሸት ምናምን የሚጠቅምሽ ነገር የለም። እነግርሃለሁ ግን እኔ እዚህ ውስጥ ማውቀው ነገር ምንም የለም። እኔ ትክክለኛው ስራዬ ጁስ ቤት መስራት። ኤልያስ ሲባል ምንድነው እንደዚህ ብድግ ዝቅ ያደረገሽ ምንድነው? ኤልያስ መያዙ መታሰሩ ነው የገረመሽ? ኤልያስ አይደለም ገና ካንቺም በላይ ያሉትንም ማን ነው? እኔ ኤልያስ በምን አውቀዋለሁ? አላውቀውም። ያቀኛል አያቀኝም? ምን ነው የምትለው? አትቀባጥሪ። ይኸውልሽ መቀባጠሩ ምንም አይጠቅምሽም። አሁን መጀመሪያ ኤልያስ ሲባል ኤልያስ ምን ያደርጋል ምናምን ያዙ ይልቀቁኛልሽ። አሁን ደግሞ ጭራሽ ኤልያስ ማን ነው? አባት እኔ ኤልያስ የሚባል ጭራሽ ሰው አላውቅም፣ ምንም አላውቅም። አንቺ እስካሁንም በዚህ ልክ ነው ማውራት የምትፈልጊው? አንቺ ቆይ እዚህ ቤት ውስጥ ከማን ጋር ነው የምትኖሪው? ብቻሽን ተከራይተሽ ነው ወይስ? አዎ ተከራይተሽ። ስንት ጊዜ ሆነሽ? 9 ወር ሊሆን። 9 ወር? እዚህ ቤት ውስጥ ብቻሽ? ቤተሰብ የለሽ? ምንም ቤተሰብ የለሽ? ገጠር ናቸው እዚህ አይደል ቤተሰቦችሽ? አንቺ ወደዚህ መቼ ነው የመጣሽው? ለምን ፈለከው? መጠየቅሽን በጥያቄ መልሽልኝ እኮ ለምን ፈለከው? ለምን ልፈልገው አልፈልገው አይመለከትሽም። አባቱ የህይወት ታሪኬን ጽፈህ ልታትም ነው እንዴ? ምንም ላርገው ምንም፣ አንቺ መጠየቅሽን ብቻ መልሽልኝ። ከገጠር ከመጣው ተማሪ ሆኜ ነው የመጣሁት። አሁን አላውቅም ብቻ ተማሪ ሆኜ ነው የመጣሁት ለዚህ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተማሪ ነበር። ተማሪ አቋረጥኩኝ። ምንድን ነበር የምትማሪው? ማርኬቲንግ ነበር። ማርኬቲንግ የት? አዲስ አበባ ዩኒቨርሲቲ። ከዛማ በቃ ስራ ሳገኝ ስራውን ጋር ሳይመቸኝ ሲቀር ቤተሰብ ገንዘብ ምናምን ሲያጣ እኔ አቁሜ ወደ ስራ አቁመሽ ትምህርቱን አቆምሽው? አቁም ገንዘብ በማጣት ገንዘብ የለኝም። ስለዚህ ግዴታ ለቤተሰቦቼ ምናምን ምረዳበት ሰዓት ስለደረሰ መልሶ ተጧሪ ከመሆን ብዙ አቆምኩት። ምን ያደርጋል? ያው ተማርንም ለገንዘብ ነው፣ ሰራንም ለገንዘብ። ከዛ ምንድን ነው ስራ የጀመርሽው? መጀመሪያ ካፌ ነበር። አሁን ደግሞ ጁስ ቤቱ የማን ነው? ተቀጥረሽ ነው? ተቀጥረሽ ነው እየሰራሽ ያለሽው? ተቀጥረሽ በምታገኙ ገንዘብ ነው እንደዚህ እያኖርሽ ያለሽው? ጥሩ ቲፕ አለ ጁስ ቤት መስራት አሪፍ። በመስተንግዶ ነው ይሄን ኑሮ የምትኖሪው? ምን ነው ያንሳል? ሲጀመር እኮ ሳሚ ለምንድን ነው የምትሰማት? እቺ ሴት እኮ ማይሆን ነገር ነው እየፈጠራ እያወራች ያለችው።
በዚህ አንቺ እንዴት ነው የሚያደርግሽ? ቆይ በስነ ስርዓት አታወሪም ወይ? ትሰሚኛለሽ አይደል? ከዚህ በኋላ ምንም አይነት ውሸት እንድትዋሽኝ አልፈልግም። ትሰሚኛለሽ አይደል? ሰማሽኝ አይደል? ይኸውልሽ ከአሁን በኋላ ማለት ነው ለማረግሽ ነገር ኃላፊነቱን ትወስጃለሽ። ከዚህ በኋላ አርፈሽ ማታወሪ ከሆነ ሌላ ነገር ውስጥ ነው። በዚህ ልክ የምትቀጥይ ከሆነ ትሰሚኛለሽ አይደል? ሌላ ነገር ውስጥ ነው ማለት ነው። ያው እንግዲህ ትንሽ ያው የተለያዩ ነገራቶችን ስትቀበጣጠር ነበረ። ያው እስኪ ምን የምታወራው ነገር ምንድነው በሚል ነበረ እስካሁንም ሳዳምጣትም የነበረው። በቃ እስኪ ምን አይነት የውሸትም እኮ አይነት አለው እኮ አንዳንዴ ሲዋሹ ራሱ የሆነ ሊያሳምን የሚችል ነገር ቢሆን ጥሩ ነው። ቢያንስ እንኳን የሆነ ሊያሳምን የሚሞክር አይነት ወሬ ቢያወሩ ራሱ የውሸቱ እንትን ራሱ በጣም የወረደና የተጨማለቀ ውሸት ነው የሚዋሹት። እቺ እኮ እያሰበችና እኮ እያቀደች ነው እያንዳንዱን ነገር ስታወራ ነበር። እየፈጠረች አዳዲስ ነገር እየፈጠረች ነበር ስታወራ ነበር። ሲጀመር በቃ አሁን ማውራት ባለባት ልክ እንድታወራ ተደርጓል። ሁሌ በዱላና በተለያዩ አይነት መንገዶች ነው ለመናገር የሚሞክሩት። ይሄ ነገር ደግሞ በጣም ሁሌ አሰልች እየሆነ ነው እየመጣ ያለው። ማለት ግዴታ ድብድብ ግዴታ ሁሌ እንትን ይሄንን ነገር እኮ ቀድመን ከነሱ ጋር የምናወራው በሰላም ለማውራት የምንሞክረው በሰላም ነገራቶችን ለመፍታት የምንሞክረው አንዳንድ ሰዎች የሆነ ምክንያት ይኖራቸዋል እንደዚህ አይነት ወንጀል ውስጥ ለመግባት። ማለትም ደግሞ ሳይታወቅ ሰው ሁሌም አውቆና ፈቅዶ ወንጀል ይሰራል ማለት ብቻ አይደለም። አንዳንዴም ንጹህ ሰዎች በማያውቁበት መንገድ ተጠምደው ጭራሽ ሁሉንም ነገር በማያስተውሉበት መንገድ የተለያዩ የወንጀል ሰለባዎች ይሆናሉ። ያንን ነገር ለማጣራት በሚል ነው እንጂ ቀጥታ ማንኛውንም ወንጀለኛ ነው ብለን የምናስበው ሰው እኮ እንዳገኘን የዱላም ሆነ የተለያዩ እርምጃዎች ወስደን ማሳመንና ማስወራት እንችላለን። ግን ደግሞ ይሄ ሰዋቢነትና የሆነ ማለት ሰው ፈቅዶና አቅዶ ብቻ አይደለም ለእንደዚህ አይነት ስራ ማለት ይሄንን ስራ የሚሰራው። አንዳንድ ሰው አለ ብዙ ጊዜ ባይሆንም አንዳንድ ጊዜ የሚያጋጥሙ ሰዎች አሉ ሳይፈልጉ ማለትም ምንነቱንም ሳያውቁ የሚገቡ ሰዎች አሉ። እነዛን ሰዎች ለመርዳትና ያለውን እውነታ ለማወቅ በሚል ነው የተለያዩ ጥያቄዎችን እያወራን የተለያዩ ቃለ ምልልሶችን ተቀባበልን ከዛ በኋላ ነው ወደ መፍትሄው የምንገባው። ስለዚህ ይህንን ነገር እንድታቁልኝ እፈልጋለሁ። በመቀጠል ሄደን ይኸውልሽ በእንደዚህ አይነት ልክ ከዚህ በኋላ የምንቀጥል አይመስለኝም። አሁን ተረጋግተሻል ብዬ አስባለሁኝ። እንደገና ደግሞ ወደ እውነታው እንምጣ። ለእኔም ጊዜን ባትገይብኝ ግልጽ ተገቢ ይመስለኛል። ስለዚህ አሁን ይኸውልሽ አንቺ ከብርሃን ጋር ተቀጥረሽ ከብርሃን ጋር እንደምትሰሪ በእርግጥ ሙሉ መረጃዎችን ይዘናል። ይሄ የሚካድ ነገር አይደለም። እዚህ ቤት ውስጥም ደግሞ ያገኘናቸው መረጃዎች ወጥተዋል። ያን መረጃዎች የሚያሳዩት ደግሞ እቺ ልጅ ማለት ስታሳየት የነበሩ ፋይሎች ነበሩ። እነዛ ኤልያስ ጋር የምትሰራዋ ልጅ አብራት እንድትሰራ የላክሻት ልጅ የተማሪዎችን አድራሻና ባክግራውንድ አብራ እንድታጠና የተማሪዎችን ፎቶና የትምህርት ቤት አድራሻዎችን በተወሰነ መንገድ ለሷ ማሳያ ይሆናል ብለሽ ይሁን ምን ይሁን አላቅም፣ ግን ደግሞ የሷም ስምና እንትንም ስላለ እዛው ከተገኙ ፋይሎች መካከል ከሷ ጋር ያይዟል እና ያንን ስራ ልታሰሪያት እንደነበረም የተወሰነ እሷም የነገረችን ነገር አለ፣ ኤልያስም የነገረን ነገር አለ። ስለዚህ እዚህ ጋር የሚያገኘነው ከስራው ጋር የሚያገናኝሽ የሚችሉ ፋይሎችን አግኝተናል። አሁን ላይ መወሻሸት አያስፈልግም። ቀጥታ አንቺም ነገራቶቹም ሁሉ ነገር እንዲቀሉልሽ በእንደዚህ አይነት መንገድ ባትሄጂ ጥሩ ነው። ስለዚህ አሁን ቀጥታ ወደ እውነታው ነው መሄድ ያለብን። አንቺ መናገር ያለብሽ ከዚህ በኋላ የሚጠቅምሽን ነገር አስበሽ ነው። ከዚህ በኋላ በምትዋሺ ቁጥር ማለት ነው እያንዳንዱ ቅጣቶችሽ እጥፍ እየሆኑ እንደሚሄዱ አስቢበት። ስለዚህ ቅድምም ያለውን ነገር አስጠንቀንሻል። ከዚህ በኋላ የምትዋሺ ከሆነ ይኸውልሽ ነገሮች አንቺ ላይ ነው ከባድ እየሆኑ የሚሄዱት። ስለዚህ ይኸውልሽ አሁን ላይ እውነት ብትናገሪ ነው አንቺም የሚደርስብሽ ነገር ሊቀልልሽ የሚችለው።
ሲጀመር ይኸውልሽ ሆነም ቀረም በያዝንብሽ መረጃዎች ብቻ ሲጀመር አንቺ ወንጀለኛ ነሽ። የህግ ጥላ ስር መግባትሽ መቆየትሽ አይቀርም። ነገር ግን ቢያንስ አሁን የምትናገሪው እውነት አንደኛ ለህሊናሽም ጥሩ ነው። ቢያንስ ብዙ ሰዎችን ማትረፍ ትቻለሽ ከዚህ በኋላ። ስለዚህ የሁሉ ነገር እንዲሆን ደግሞ እያንዳንዷን የምታውቂያትን ነገር ትናገሪያለሽ ማለት ነው። መቀጠል ትቻለሽ። አሁን ለመዋሸት ምናምን እንዳታስብ። እያንዳንዱን እውነታ ብርሃን የት እንዳለ ምን እያደረግሽ እንደሆነ ከሱ ጋር ምን አይነት ስራ እየሰራችሁ እንደሆነ እያንዳንዱን የምታውቂውን ነገር እንድትነግሪኝ ማለት ነው። ብርሃን የት ነው ያለው? በሰዓት ነው ያለው። ይፈታ አይደል? ብርሃንን በቀጥታ ማግኘት ምናምን በጣም ከባድ ነገር ነው። እሱ በፈለገበት ሰዓት እንጂ እኔ በፈለኩበት ሰዓት አላገኘውም። ከብርሃን ጋር ምንድነው ያለሽ ሪሌሽን? ምን አይነት ግንኙነት ነው ያለሽ ላላችሁ ደግሞ በስነ ስርዓት ብርሃን ጋር የምሰራው እኔ ጸሐፊ ነኝ እና ደግሞ ከውጭ የሚመጡ ሰዎችን ባለሀብቶችን በተለያዩ ሆቴሎች ሲያርፉ እኔ ከነሱ ጋር ኮኔክት አድርጌ ወደዚህ ቢዝነስ እንዲገቡ አስማምቼ ከብርሃን ጋር እንዲገናኙ ነው ማለት። ቢዝነስ ማለት ይሄ ተማሪዎችን የምታጓጉዙት ነገር ነው ቢዝነስ? ጎበዝ ተማሪዎች ወደ ውጭ ሀገራት የሚላኩበት ምናምን ነገር አይነት እሱ አይነት ስራዎች ናቸው። ወደዚህ ስራ እንዲቀላቀሉ ማለት ያለውን በዚህ ስራ ቢቀላቀሉ ደግሞ ምን ሊያገኙ ይችላሉ የሚባሉትን በደንብ ነግራቸዋለሁ፣ አስረዳቸዋለሁ። ከዛ ወደ ብርሃን እንዲሄዱ አደርጋቸዋለሁ። ምንድነው ግን የሚደረጉት እነዚህ ተማሪዎች? መጀመሪያ ባክግራውንዳቸው ነው የሚጠናው። ምን አይነት ህይወት ላይ ናቸው ያሉት ምናምን የሚባሉት ይጠናሉ በተለያየ ሰዎች። እሱን አይደለም የምፈልገው እኔ ከዚህ ከሀገር ካስወጣቻቸው በኋላ ስራ ነው ምንድነው የሚሰሩት እኮ? ምን አይነት ስራ ነው የሚሰሩት ተማሪዎቹ? ከዚህ ከወጡ በኋላ በትክክል ምን እንደሚሰሩ እኔ አላውቅም። ማቀው ዋነኛው ነገር ስራ ይሰራሉ፣ ኢንካም ያገኛሉ። ኢንካሙ ደግሞ ከፍተኛ ነው። ከራሳቸው ብቻ ሳይሆን ለቤተሰባቸውም እንደሚልኩ አውቃለሁ። ምን እንደሚሰሩ ምናምን ነገር ግን ስለኝ አሁን ላይ አላውቅም። እንዴት አላውቅም ማለት? አንቺ ቆይ ቤተሰብ የለሽም የምር ነው ወይስ ምንድነው? ይሄን ያህል ነገር እየሄዱ ያሉት እኮ ምንም የማያውቁ ተማሪዎች ናቸው። ነገ ከነገ ወዲያ ለቤተሰቦቻቸውና ለሀገራቸው የሚጠቅሙ ለብዙ ሰዎች የሚጠቅሙ ሰዎችን እኮ ነው እያጠፋችሁ ያላችሁት። ኢቭን አብደው እኮ ነው እየመጡ ያሉት እኮ ተማሪዎቹ። የኔ ስራ ምን አይነት ህሊና ግን ያለሽ አንቺ? እኔ ስራዬ እነዛ ተማሪዎች የሚላኩበትን ፕሮሰስ እንዲጀመር እና እንዲፈጽም ነው ማድረገው እንጂ እዛ ምን ያደርጋሉ ሲመለሱ እዚህ ምን ይሆናሉ nothing for it። እኔ ይኸውልሽ በጣም ያሳዝናል። ሰው በዚህ አይነት በዚህ ራሱ አወራርሽ ራሱ በጣም ነው የሚያናደው። የእውነት በጣም ነው የምታሳዝኝው። እንዴት በዚህን ያክል ጭካኔ በዚህን ያክል የሰው ልጅ ሆነሽ እንደዚህ እንዴት ይደረጋል? አንዴ ገብቼበታለሁ እኮ እንቆ በሳት ልውጣ ብልም ራሱ መውጣት አልችልም። ምን ማለት ነው ልውጣ ብልም መውጣት አልችልም? በቃ አንዴ ገብቼበታለሁ ማለት ስገባ ይሄ እንደዚህ ኢፌክት እንዳለው እንደዚህ ማውጣት ማይቻልበት አይነት ስራ እንደሆነ አላውቅም። ግን ከገባሁና ፕሮሰሱን ከጀመርኩት በኋላ አንድ ገንዘቡ ማለት ነው፣ ሁለት ደግሞ ያለው ነገር በእርግጥ ለህሊናም ጥሩ አይደለም። ግን ደግሞ መውጣት አልችልም። ከወጣሁኝ ህይወቴን አጣዋለሁ። መኖር ስለምፈልግ ደግሞ ግዴታ ሰራዋለሁ ማለት ነው። ቆያንቻው ከተማሪዎቹ ባክግራውንድ ከማጥናት እና ደግሞ እንዲህ ከውጭ የሚመጡ ሰዎችን ከብርሃን ጋር ከማገናኘት ውጪ ያለሽ ስራ ሌላ ምንድን ነው? ሌላ ምንም አይነት ስራ የለም። ያን የምትሰሪው ስራ እሱን ብቻ ነው? አዎ። እሺ አሁን ብርሃን የት ነው ያለው? እንዴት ነው የምናገኘው ብርሃን? አሁን ላይ ብርሃን ይኸውልሽ አላውቅም አትበይ። ከሱ ጋር በጣም ቀረቤታ እንዳለሽ በጣም ብዙ ቦታዎች ላይ ከሱ ጋር እንደምትገኝ አብዛኛው ስራዎቹን ከቨር አድርገሽ እንደምትሰሪለት እናውቃለን። ስለዚህ የመጨረሻው ለሱ ቅርብ የሆንሽው ሰው አንቺ እንደሆንሽ ደግሞ መረጃዎች እንዳለ ቢያሳዩት ይሄንን ቀረቤታ አለ። ግን ደግሞ እሱ ከፈለገ ነው እንጂ የሚያገኘኝ እኔ ከፈለኩ በምንም አይነት ነገር አላገኘም። ምን አይነት ቀረቤታ ነው ያላችሁ? እኔና ብርሃን ማለት እሱ ባለ ትዳር ነው፣ ግን ደግሞ ከኔም ጋር የፍቅር ግንኙነት አለ። ማለት ከስራዎችን ከማስፈጸም ውጪ እኔ ያገኘኛል፣
ይመጣል፣ እዚህም ያርፋል ምናምን። ይሄን ቤት የተከራየልኝም እሱ ነው። አሁን እኔ ላገኘው ብል አላገኘው። እንደዚህ አይነት ግንኙነት ካላችሁ እንዴት ነው ላታገኙ የምትችሉ? ላታምነኝ እኮ ትችላለህ፣ ግን ደግሞ ይሄ ነገር ከጊዜ በኋላ በቃ እኔ እንደፈለኩ መደወል አልችልም። እሱ በአንድ ስልክ አይደውልም። በቃ በምንም አይገኝም። እሱ ማለት ከፈለገ በተለያዩ ኢሜሎች መልእክት ካስፈለገው በተለያዩ ኢሜሎች ነው የሚያገኘው። አሁን የህግ አካላቶች ገብተውበታል። እንደነገርኩ እኔ አሁን በዚህ ስራ ላይ ገብቼበታለሁ። መውጣት አልችልም ያልኩ ብዙ ማቀው ነገር አለ። እንኳን እኔ አይደለም ይቅርና ማለት ነው ትላንት የገባችው ጓደኛዬ የራሱ መውጣት አልችልም። ለምን? ወይ ይዛው ትቀበራታለች ወይም ደግሞ ልውጣ ካለች ትሞታለች። ይሄ ስራ በጣም ከፍተኛ ብዙ ሰዎች ያሉበት ብዙ ሚስጥር ያለበት ነገር። ስለዚህ አሁን ደግሞ የህግ አካላቶች ገብተውበታል። እሱ ሲፈልግ ነው እንጂ የሚደውለው፣ እኔ ስፈልግ አልደውልም። በቃ ምንድነው የምታውቂው ሚስጥር አንቺ? በቃ ሙሉ እዚህ የሚፈጸረው ነገር በሙሉ አንተ ያወቅከው ነው። አሁን ያጣራኸውን በሙሉ ያውቃል። ይሄንን ደግሞ ይዤ ከዚህ ስራ ልወጣ ካልኩኝ እሞታለሁ። አሁን ይኸውልሽ ስለመሞትሽ ስለመዳንሽ ምናምን ስለሱ አይደለም እንድታወሪ የምፈልገው። ከዚህ በኋላ አንቺ በህይወትም ኖረሽም የምትጠቅሚ ሰው አይደለሽም። መኖር የሚያጓጓሽም አይነት ሴት መሆን የለብሽም። ምክንያቱም ትውልድ እያጠፋሽ ያለሽ ሰው ሆነሽ አንቺ መኖርሽ ምንም አይጠቅምም እዚህ ምድር ላይ። ከዚህ በኋላ እንትን ይሄ የምትዋሹን ነገር አቁም። የት ሊኖር እንደሚችል ከአንቺ ውጭ ማንም ሊያውቅ አይችልም። እና ይህንን ነገር በደንብ አስበሽበት ለመጨረሻ ጊዜ ነው የምጠይቅሽ። የት ነው የሚገኘው? እንዴት ነው ላገኘው የሚችል? ወንድም ማለት የሆነ መንገድ አለ፣ ግን ያንን መንገድ የምነግርህ አንድ እንትን ይባላል። ሊገሉኝ ይችላሉ ከለላ የምታደርግልኝ ከሆነ እና ደግሞ የሆነ ማለት የምቀጣበትን ልክ የምቀንስልኝ ከሆነ መንገድ አለ እነግርሃለሁ። ሊገሉኝም ይችላሉ፣ ከለላ ታደርግልኛለህ። ይኸውልሽ ቅድምም ነግረንሻል። ቢያንስ አንድ ነገር በተናገርሽ ቁጥር ለአንቺ መቀነስ ያለበት ነገር ይቀንስልሻል ብለንሻል። ሲቀጥል ደግሞ ማለት ነው አንቺ ልትሞቺ የምትችይው በእነሱ እጅ ከሞች እንኳን ልትሞቺ የምትችይው ከኛ እጅ ከወጣሽ ብቻ ነው። ስለዚህ የምታውቂውን እያንዳንዱን ነገር ምንም ሳትዋሽ መናገር ያለብሽ ነው። ለኛ አንድ ላይጠቅማችሁ ይችላል የምትይው ነገር እያንዳንዷ ነገር እኛ ጋር መታጠቅም ስለሚኖራት የምታውቂውን ሁሉንም ነገር ነው የምትነግሪን ማለት ነው። ስለዚህ ምንም አይነት ፍርሃት ሳይኖርሽ ውስጥሽ ላይ ሳትፈሪ ያለውን ነገር ንገሪ። ልጅ አለ። ማን? ብርሃን ልጅም ትዳርም እንዳለው እኮ የሚታወቅ ነገር ነው። ስለሱ ማጣራት ያለብንን ነገር አጣርተናል። ጀመር ልጆች እንዳሉትም ከትዳሩ ውጭ ልጅ እንዳለው ታውቃለህ? ከኔ ጋር ሪሌሽን እንዳለው ታውቅ ነበር? ከኔ ውጭ ሌላ ልጅ አለ። ከኔ ጋር ሪሌሽን አለው ብያለሁ። ከኔ ሌላ ደግሞ ሌላ አንቺ ይሄንን እንዴት ልታውቂ ቻልሽ? እሱ ምን ያደርግልሃል? አሁን የምትፈልገው ብርሃንን ነው። ብርሃንን የምታገኘው በዛ ልጅ ነው። ያን ልጅ ስልኩ ካነሳልኝ ደውዬ ልጥራለህ፣ እሱ ይጠራዋል። ከጠራው ምናልባት ለሱ ሲሆን ይመጣል። ቆይ ያ ልጅ የት ነው የሚኖረው? በዚህ ቅርብ አካባቢ ነው። ቤት ተከራይቶለት ነው የሚያኖረው። ከሱ ጋር ይገናኛሉ ብዙ ጊዜ ሳይሆን በወር አንዴ ምናምን ነው እንጂ በብዛት አንቺ ሳብረሻቸው ምናምን የመገናኘት ሁኔታዎች ያጋጥምሻል? ልጁን አገኘዋለሁ ብዙ ጊዜ ገንዘብ ሲፈልግ ምናምን በራሱ መንገድ ሳይሆን በእኔ መንገድ ነው ሰጠው። እሱ ለልጁ አይሰጠውም። ምን ነው ለሱ ለልጁ የሚሰጠው ያስፈልገውም ነገር ካለ ልብስ ምናምን ልጁ። ቆይ አሁን ስለዚህ የሚያውቀው ነገር አለ ስለምትሰሩት ስራ? አንቺስ ደግሞ ቆይ ከዚህ ጋር ሌላ ልጅ አለው፣ እዛ ጋር ሌላ ትዳር አለ። ምንድነው አንቺ ምን ሆነሽ ነው አሁን ከሱ ጋር እንደዚህ አይነት ግንኙነት ይጀምርሽ? እሱ እኮ አለቀኝ ነው። የፈለገውን ነገር ከጠየቀኝ የፈለገውን ነገር አደርግለታለሁ። ሲቀጥል ደግሞ ይሄ ነገር የማወቅ ወይም ደግሞ እኔም የመመለስ ግዴታ አለ። ስለዚህ ህሊናሽንም ስጋሽንም ገላሽንም ሽጠሽ ነው የምትኖሩ ማለት ነው። አሁን ይኸውልሽ ምንም አይነት ነገር አልፈልግም። ይሄ ልጅ የሚባለው ልጅ አሁን እንድትደውይለት እናደርጋለን። ቀጥታ እንዲመጣ ታደርጊያለሽ። ደውልለታለሁ። ይኸውልሽ ስህተት አልፈልግም። ስህተት ከዚህ በኋላ ተሳሳትሽ ማለት የሆነ ነገር ተፈጠረ ማለት
እመኚኝ በጣም መጥፎ ሰው ነው ማለት ከለላ እንደምታደርግልኝ ነግረኸኛል። ስለዚህ ስለ ከለላው እያንዳንዱ ነገር ህግ ነው የሚፈርድልሽ፣ እኔ አይደለሁም የሚፈርድልሽ። ህግ በሚፈርደው መንገድ ነው የምትቀጪው፣ ምንም ነገር የሚደረግልሽ። አሁን ግን በደንብ እንድታስቢበትና እንድትጠነቀቂ የምነግርሽ ነገር ስህተት አልፈልግም። እመኚኝ ስህተት አልፈልግም። እናትና እህቴ ይኸው ቀናቶች ተቆጠሩ። ምን እየደረሰባቸው እንደሆነ አላውቅም። ያንን ስቃይ ደግሞ እነሱ ያዩትን ስቃይ ማለት ነው እናንተ ላይ እጥፍ ነው ማድረገው። ይህንን አስቢበት። የምነግርሽን ነገር በስነ ስርዓት ደውለሽ ትይዋለሽ። ከዛ በኋላ ወደዚህ ትጣሪዋለሽ። ተግባባን? እንግዲህ ውድ ቤተሰቦቼ የብርሃን ልጅ የተባለውን ሰው ደግሞ እስኪ ተጠርቶ ወደዚህ ወደ እኛ ወዳለንበት ቤት እንዲመጣ ተደርጓል። አላውቅም ሰው እንዴት እንጃ። ይሄ ልጅ አሁን የምር ልጁ ከሆነ ይሄንን ልጅ አስቀምጦ እንዴት ምን እንጃ ይከብዳል። ምን አይነት አንዳንድ ሰው ምን አይነት አይምሮና ምን አይነት አመለካከት እንዳለው ይገርመኛል። ይሄ ልጅ ላይ የምር ልጁ ከሆነ ይሄ ልጅ ላይ ያ ነገር ቢፈጠር እያደረገው ያለው እየሰራው ያለው ስራ ይሄ ልጅ ላይ ቢሆን አሁን መቼም አንድ አባት እንዴት ልጅ ላይ እንደዚህ ብሎ ምናምን ሊያስብ ይችላል። ግን ራስ ላይ እስካልደረሰ ድረስ ለምን እነዛስ ልጆች አይደሉም? እነዛም እኮ የሚፈልጋቸው ቤተሰብ አለ፣ የሚፈልጋቸው ጎረቤት አለ፣ ሀገር ይፈልጋቸዋል። በጣም ስማርት ተማሪዎችን ነው እያጣን ያለ ነው። ብዙ ነገር ሊያደርጉልን የሚችሉ ተማሪዎችን ነው እያጣን ያለ። እኔ እንጃ አላውቅም። በዚህ ያህል ልክ እኔ እንጃ ሰው የልጅ እያለው የልጅን ሁኔታ እያወቀ እንደዚህ አይነት ነገር ማድረግ ትንሽ ህሊና በጣም የሚጠይቅ ነገር ነው። ግን አሁን ይህንን ነገር ለማስቆም በተቻለን አቅም ያው እንቀጥላለን። አሁንም ወደኋላ የምንልበት መንገድ አይኖርም። እስኪ መጀመሪያ ከስምህ እንጀምርና ስምህ ማን ነው? ስሜ ኢዮብ ይባላል። ኢዮብ። እሺ ብርሃን አባትህ ነው? አባቴ ነው። ብርሃን አባቴ ነው። ተማሪ ነህ? አዎ ተማሪ ነው። እየተማርክ ነው? አዎ እየተማርኩ። ብርሃን ከብርሃን ጋር አብራችሁ ነው የምትኖሩት? አይደለም። አንተ ከማን ጋር ነው የምትኖረው? እኔ ብቻዬን ነው የምኖረው። ያው ቤት ተከራይቶልኛል። ቤት ተከራይቶልህ ማለት አብሮክ ምንም አይነት ሰው የለም? አይ የለም፣ አብሮኝ ምንም አይነት ሰው የለም። ከስንት አንድ በሰው ገንዘብ ምናምን ይልክልኛል። በቃ ብዙም ጊዜ አላገኘሁም። እንዴት ማለት አሁን አንተ እንደማይ ገና ልጅ ነህ። ብዙ ነገራቶችን ራስ ከቨር ለማድረግ የምትችል አይነትም ሰው አትመስለኝም። ግን ደግሞ በምን አይነት መንገድ ነው እያሳደገ ያለው? አንተ እናት የለህ? እናት አለኝ። የት ናት? ውጭ ሀገር ነች እናት። ውጭ ሀገር ማለት መቼ ነው የሄደችው? ከ5 ዓመት በፊት። አንተ ስትሄድ ታስታውሳለህ? አይ የዛኔ ያው ልጅም ነበርኩ ምናምን ውጭ ሀገር እንደሄደች ነው የማውቀው። ማን የነገረህ ይሄንን? ያው ብርሃንም ነበረ በዛ ሰዓት እና አባትህ ነው ይሄንን ነገር የነገረህ? ቆይ እኔ ያልገባኝ ነገር ትክክለኛ ልጁ ከሆንክ እንዴት ነው የእናትህ ቤተሰብ ጋር እንኳን ልትሆን ያልቻልከው? እንግዲህ እንደምትታየው አንተ በዚህ ሰዓት ሲጀመር ብቻህን መኖር የምትችል አይነት ሰው አይደል? ልጅ አይደለም ሲጀመር፣ ገና በጣም ልጅ ነህ ያለው። እንዴት ነው ወይ የእናትህ ቤተሰብ ጋር ያልሆንከው ወይ ደግሞ የእሱ ቤተሰብ ጋር ያልሆንከው? በምን ምክንያት? እሱ ጋር ስለምንድን ነው የማትኖረው? ለምንድን ነው አጣይቀው አታውቅም? ለምንድን ነው አብረኝ የማትሆነው ምናምን ብለህ አታውቅም? እሱ በቃ ቢዚ ነኝ ነው የሚለው። ላገኘህ እንኳን ስለው እንደዚህ ስራ ላይ ነኝ አልተመቸኝም ምናምን ለምንታ ስላልተመቸኝ ነው ምናምን ነው የሚለው። እና በሄደን ነው በቃ አንዳንድ ነገሮችን የሚልክልኝ ገንዘብም ምናምን ምንም ሲያስፈልገኝ በሷ ነው የሚልክልኝ። ቆይ አብረኸው ማለት አብሮክ ለመኖር አይፈልግም ነው ወይስ ምንድነው?
ያው እሱን ባላቅም አብሮኝ መኖር ይፈልግ አይፈልግ ባላቅም ያው ስራ ላይ ነኝ ነው የሚለው። እንገናኝ ስለው ከስንት አንድ ያው ላገኘው እችላለሁ፣ ግን የሆነ ችግር ሲያጋጥመኝ እንደዚህ ስለው ስራ ላይ ነኝ፣ ላገኘህ ስለው ስራ ላይ ነኝ እና ስራ እንደማይመቸው ነው የሚነግረው። እናትስ ቆይ እሺ ትደውልልሃለች? ታገኛለች? አይ ማዘር አትደውልም። አግኝታም አታውቅም? እሺ አባዬ ምን አይነት እንትን እየፈጠራችሁ ግን እያለ እየሰማሽ ነው አይደል? ምን አይነት ትውልድ እያፈራችሁ እንደሆነ በእናንተ ስራ ምንድነው የተፈጠረው? ቆይ አባትህ ምን እንደሚሰራ ታውቃለህ? ምን አይነት ስራ እንደሚሰራ ታውቃለህ? ምን እያረግሽ እንደሆነ አየሽ? የእናንተ ነገር ምን እንደሆነ እያየሽ ነው? ምንድናቸው እነዚህ? ስለ እናቱ እንኳን በስትክክል ማያውቅ ልጅ ነው እኮ። አባቱ ምን ይሁን አያውቅም። ሰምኛለሽ? አንቺም በዚህ ከቀጠልሽ ነገ ላይ አባቱን እናቱን የማያውቅ ልጅ እንዲፈራ ነው የምታደርግ። ምንድነው የተፈጠረው? ቆይ ንገሪዋ፣ መልሽለታ እስኪ። ምንድነው የተፈጠረው ነገር እስቲ አስረጂኝ። ተረጋጋች፣ አትደውል። ምን ናቸው? እነዚህ የህግ አካላቶች ናቸው። በምን ጉዳይ ነው የመጡት? አሁን እነዚህ ሰዎች ምን ተፈጥሮ ነው? ማለት የሆነ በቃ ፋዘር የሚሰራው ስራ ልክ ያልሆነ ስራ ነውና ሰሞኑን ደግሞ በፖሊሶች እየተፈለገ ነው። የሚሰራውን ስራ ታውቂያለሽ ማለት ነው? አዎ። ስራውን እያወቅሽ እንዴት እስካሁን ምን እንደሚሰራ ንገሪዋ፣ በደንብ ንገሪዋ፣ አስረግጭለት። እኔና አባት ወይም በዙሪያ ያለን ሰዎች ወይም በዛ ድርጅት ውስጥ የሚሰራው አንተ እንደምታውቀው አይነት ስራ ሳይሆን በትክክል የሚሰራው ጎበዝ ተማሪዎች ወደ ውጭ ሀገር መላክ ነው የሚሰራው። ያ ደግሞ በዛ ውስጥ ያለው ወንጀል ነው። መላክ ሳይሆን መሸጥ ነው። መሸጥ በሚለው አስተካክለሽ ንገሪው፣ በስነ ስርዓት ንገሪው። እየሰራችሁ ያላችሁት ምን ያክል ነገር ከባድ ነገር እንደሆነ፣ አባቱ ምን አይነት ስራ እየሰራ እንደሆነ እንዲያውቅ በደንብ ንገሪው። አንቺም ብትሆኚ ምን አይነት ስራ እየሰራሽ እንደሆነ፣ ይሄ ሰው ህይወት እየቀጠፍሽ እንደሆነ፣ የስንት ሰዎችን ሀገር ሊገነቡ ሀገርን ከፍ ሊያደርጉ የሚችሉ ሰዎችን ነፈዝ እያደረጋችሁ ደደብ እያደረጋችሁ እንደምትመልሷቸው አይምሯቸውን እንደምትሸጩ ንገሪው በደንብ። ይሄን ስራ ነው እየሰራችሁ ያላችሁት። ይሄን ስራ እየሰራ ነው አባትም። አላውቅም እኔ አሁን ላይ ምን ማለት እንዳለብኝ እንኳን አላውቅም። እንዲህ አይነት ትውልድ እየገነባችሁ ነው ያላችሁት። ስራ ምን አባት ምንድነው የሚል ስለዚህ ስራ እኔ ምንም የማውቀው ነገር የለም። የኔ አባት እንደዚህ አይነት ስራ አይደለም የሚሰራው። ይኸውልህ አንተ ላታውቅ ትችላለህ፣ ነገር ግን ይኸውልህ አባትህ ብዙ ስራዎችን ነው የሚሰራው፣ ብዙ የወንጀል ስራዎችን ነው የሚሰራው። እንዳንተ ያሉ ለጋዝ ወጣራት እንደሚሰራ እያወቅሽ ነው እንዴ እስካሁን የምትደብቂኝ? ቆይ ቢያንስ የሆነ ሰዓት የምታገኝኝ አንቺ ነሻ። ለምን ትደብቂኛለሽ? ብርሃን ነው ስራ የሚሰራ ከሆነ ብርሃን ሌላ ቤተሰብ እንዳለው ሌላ ልጅ እንዳለው ታውቃለህ? እህት ወንድም እንዳለህ ታውቃለህ? አላውቅም። እኔ እንደዚህ የመጀመሪያ ልጁ እንደሆንኩ ነው ማለት። አንተን ቤት ውስጥ አከራይቶ የሚያኖርህ ይሄንን ሁሉ ነገር ከዛ ቤተሰብ ለመደበቅና አንተንም ላለማገናኘት እንደሆነ ታውቃለህ? ሲጀመር አባትህ ማለት ነው ምን አይነት ክፉና አረመኔ ሰው እንደሆነ የምታውቀው ቢያንስ ለአንተና እዛ ላሉት ልጆቹ የሚሰጠው እንክብካቤ የኔ አባት እንደዚህ አይነት ሰው አይደለም። ለጆኩ በጣም ይቅርታ፣ ስሜታዊ ሆኜ ነው እንደዚህ የተናገርኩ ያሉት። ምናልባት አንተ ምንም ነገር ላታውቅ ትችላለህ፣ ነገር ግን አባትህ በጣም መሰሪ የሆነ ሰው ነው። እንደነገርኩ ይኸውልህ ተማሪዎችን አጓጉል እያደረገ ጅል ጀንፈል እያደረገ ለሀገር የሚጠቅሙ ተማሪዎችን እያበላሸ የሚገኝ ሰው ነው። በተጨማሪም የኛን ሰዎች እንኳን እያገተ አጓጉል ነገር ሲያደርግ የነበረ ሰው፣ በብዙ ወንጀሎች የተጨማለቀ ምን አይነት ሰው እንደሆነ እንኳን የማይታወቅ በጣም መጥፎ አባት ነው ያለ። ይሄ ነገር እንድታውቅ ስለምፈልግ ነው እንደዚህ ስሜታዊ ሆኜ እየነገርኩ ያለው። ይኸውልህ አሁን ነገራቶች ብዙ ነገር የተፈጠሩ አሉ። በቃ አሁን ይህንን ነገር አንተ አውቀሃል። ብዙ የተፈጠሩ ነገራቶች አሉ። ከዚህም በላይ ብዙ ነገራቶች አሉ። አሁን ከዚህ በላይ ለአንተ መንገርም የለብን ማለት አንተ ገና ልጅ ነህ። ግን ከዚህ በኋላ የሚፈጠሩትን ነገር በደንብ ማወቅ አለብህ። እንትን ማለት አለብህ። በቃ አሁን ከዚህ በኋላ የሚፈጠሩት ነገራቶች ምንድነው? አባትህ በቃ ከባድ ወንጀለኛ ነው። መጥፎ ስራ ነው እየሰራ ያለው።
እንዳንተ አይነት ተማሪዎችን እየሸጠ ነው የሚገኘው፣ ለሀገር ለቤተሰብ የሚጠቅሙ ተማሪዎች። ግን ከዚህ በኋላ እንድታረግና እንድትዘጋጅ የምፈልገው ምንድነው እናትህ በህይወት ካለች እንደተባለው ወይ ውጭ ሀገርም ከሆነች ካለችበት ቦታ እናትህን እንድትመጣ ማለት በህይወት ካለች የትም ቦታ ብትሆን እንድታገኛትና የምታገኛትን እድል አመቻችልሃለሁ። ማለት ይህንን ስል ደግሞ ከእንደዚህ አይነት የወንጀል ኬዝ ጋር ያልተነካካችና ከወንጀሉ የራቀች ንጹህ ሰው ወይም ይህንን ነገር ሳትፈልግ የጠፋች አይነት እናት ከሆነች ምንም ንክኪ ከሌላት ከዚህ በኋላ ቀሪ ጊዜያችሁን ከእናት ጋር የምታሳልፍበትን መንገድ አመቻችልሃለሁ። ይህንን ነገር ቃል ልገባልህ እችላለሁ። ግን ደግሞ ሲቀጥል አሁን አባትህ ለብዙ ተማሪዎች ተጠያቂ የሆነ አባት ነው፣ ለብዙ። ስለዚህ አባት የሚያስፈልገውን መቀጣት ያለበት ቅጣት አለ። ያንን ቅጣት የሚቀጣበት ጊዜ ደርሷል። የሁሉ ነገርም ደብቆ እንደገናም አሁን ከአንተም ጀርባ ስላለው ትዳር ሌላ ትዳር አለው፣ ሌላም ልጅ አለው። ይህንንም ነገር አንተ አታውቅም ነበር። ያንንም ነገር ደግሞ የምናጣራ ይሆናል። ግን ደግሞ ይሄ ነገር ሲፈጠር አንተም ትምህርትን እንዳታቆም የሚያስፈልግን ነገራቶች በሙላ እንዳይቋረጡ እኛ እንረዳለን። እኛ ለሚያስፈልግ ነገር በሙላ ያንን ነገር ሰፖርት እናደርጋለን። እኛ ትምህርትን በስነ ስርዓት ትማራለህ። የሚያስፈልግን ነገራቶች በሙሉ እኛ እናዘጋጅልሃለን። ምንም የሚጎልብህ ነገር አይኖርም። ግን ደግሞ አሁን ይኸውልህ አባትህን አግኝተን አባትህን ደግሞ የሚገባውን ቅጣት እንዲቀጣ ከዚህ በኋላ ማናቸውም የአንተ እኩያ የሆኑ ተማሪዎች ላይ ምንም አይነት ጉዳት እንዳይደርስ ለዚህ ወንጀል ደግሞ ተባባሪ የሆኑ ሰዎችን እያንዳንዱን እያያዝን ስለሆነ የምንገኘው ግዴታ አሁን ደግሞ አባትህ ደግሞ ሌላ ተጨማሪ እንደምነግርህ ነገር ምንድነው እኔ እዚህ ጋር እንደዚህ ሆኜ አንተንም እያጽናናው አንተንም ጥሩ ስሜት እንዲሰማ እያወራሁክም ያለሁት እኔ እዚህ ጋር ይኸውልህ እናቴም እህቴም የሉ በአባትህ ሰዎች ታግተውብኝ ነው የሚገኙት። ስለዚህ አሁን አባትህ መጥቶ እያንዳንዱን ነገር ተናግሮ ከዚህ በኋላ ማንም ተማሪ ላይ ጉዳት እንዳይደርስ የኔም እናትና እህት እንዲለቀቁ ምናልባት ያንተ እናትንም እኮ እንድትታገትም ወይ ደብቋትም ሊሆን ይችላል። ይህንን ነገር ግዴታ ማጣራት ስላለብን አሁን ምንድነው የምታደርገው መሰለክ? አባትህን ከአንተ ጋር ብቻ የሚገናኝበት ስልክ እንዳለ ኤደን ነግራናለች። አባትህን ማግኘት የሚቻለው በአንተ በኩል ብቻ እንደሆነ ኤደን ነግራናለች። ስለዚህ ተደውልለትና አባትህን ከኤደን ጋር እንዳለ እና ኤደን ቤት ውስጥ እንዳለክ በጣም ችግር እንዳጋጠመክና በዛ ድንጋጤ መሰረት ኤደን ጋር እንደሄድክ ኤደን ጋር ደውለህ እና በአስቸኳይ ኤደን ቤት እንድትመጣልኝ እፈልጋለሁ ትለዋለህ። ምንድነው የተፈጠረው ምናምን ቢልክ እንኳን በቃ እዛ ስትመጣ ሁሉንም ነገር እናወራለን በአስቸኳይ ና ትለዋለህ። ስለዚህ ኢዮብ እንድትረጋጋ እፈልጋለሁ። ምንም የሚፈጠር ነገር የለም። በሁሉም ነገር ደግሞ አብረን ምንም ነገር እንድትፈራ አልፈልግም። ይህንን ነገር እንድታውቅ እፈልጋለሁ። እዚህ ጋር ከጀርባ የምታያቸው ውጪ በር ላይ ያያቸው የህግ አካላቶች ናቸው። ስለዚህ ምንም አይነት ፍራቻ እንዲያድርብህ አልፈልግም። እውነታውን ማወቅ ስላለብህ ከዚህ በኋላ ደግሞ አንተ ላይ ምንም አይነት ነገር እንዳይፈጠር ትምህርትህንም በስነ ስርዓት እንድትማር ሌሎችም ተማሪዎች ትምህርታቸውን በስነ ስርዓት እንዲቀጥሉ። ስለዚህ ተረጋግተህ በተረጋጋ መንፈስ ያልኩን እናደርጋለን። ተግባባን አይደል? ተግባብተን። በጣም ጥሩ። እሺ እንግዲህ በረከት አሁን ይህንን ነገር ግዴታ ማወቅ አለበት በሚል ነው ነገራቶቹ እንድናሳውቀው የተገደድኩት። አሁን ቀጣይ ያልኩትን ስቴፕን በዚህ መንገድ እንቀጥልና እስኪ እንግዲህ ቤተሰቦቻችንም እናንተ በጸሎታችሁ ከጎናችን ሁኑ። አሁን በቃ እስኪ እናቴንም እህቴንም ማገኝበት ጊዜ እየቀረበ ያህል ይሰማኛል። በዛውም ልክ ደግሞ በጣም የሚያሳዝኑ ሰዎችም እየተፈጠሩ ነው። በመሀል በጣም መጥፎ ሰዎችም ከጎን እየተስፋፉ ነው የሚገኙት። እነዛንም ደግሞ በቃ በቻልነው አቅም እያንዳንዱን ሰዎች መቀጣት ባለባቸው ልክ እንዲቀጡ እናደርጋለን። ፍትህ ደግሞ ማግኘት ያለባቸውን ፍትህ እንዲያገኙ እናደርጋለን። እንግዲህ ቤተሰቦቻችን እባካችሁ በጸሎት ከጎን የሆኑ በዚህ ሰዓት ላይ በጣም ታስፈልጉኛላችሁ።
አሁን ትንሽ ተስፋ እየታየኝ ነው የሚገኘው። እስኪ እንግዲህ አሁን ደግሞ ብርሃንን ለመጥራት እንሞክራለን። ተሳክቶልን ደግሞ እሱን በቁጥጥር ስራችን የምናውል ይመስለኛል ከፈጣሪ ጋርና ከእናንተም ጸሎት ጋር ጭምር። እስኪ እንግዲህ በቀጣይ ደግሞ የምናየው ይሆናል የሚፈጠረው ነገር።